አቶ እዩ ጩፋ በግሌን የሚተናነቀኝ ለተሰሩ ስራዎች እውቅና ለአንተ ለመስጠት ነፍሰ በላ ነህ ብዬ ስለማምን ማለት ነው። መድኃኒት አስጥላ ገለሃል፣ ድሃ መዝብረሃል። በአብያተ ክርስቲያናት ውስጥ በአጥቢያቸው ቢሰባሰቡ ፌደራል ፖሊስ ይወራቸዋል፣ ፓትሮል ይከባቸዋል። ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ ረፍ እዚህም እዛም ያላችሁ ዳቤ የሚበሉትን አባቶች እያንቋሸሻችሁ ሶፍት ስታስበሉ የነበራችሁ ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሐይም መሆን። ስለዚህ ነብይ ከሌነኝ ካለ መሐይም ነህ ልክ እንደማለት ነው። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ ረፍ 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 ትዋረዳለህ። ከእግዚአብሔር ውጪ እንኳን ብንቆም እዛ ሰይጣን ያለው እዚህ ሰው ነው ያለው። የውሸት ተስፋ ለሰዎች ሰጥተሃል። በውሸት የእግዚአብሔርን ስም ጠርተሃል። በድፍረት ለሰዎች እግዚአብሔር እንደዚህ ይላል ብለሃል። ያልወጣ ጅኒ ድራማ አሰርተሃል። እሱም ነው እውቅና መሰረት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ካደረጋችሁ እነዚህን ቪዲዮዎች ትመለከታላችሁ። በተለይም ደግሞ የጠላትን ጉርጓድ አታርቀው፣ ምክንያቱም እንደሚገባ አታውቅምና ስለሚባል ጭምር ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያልተነሳ ማን ነበረ? አንዳንዴ በህብረትና በተቋም በሚመስል መልኩ፣ በሌላ ጎኑ ደግሞ በግል በፍጹም ቆመው የሚያድሩ ተኝተው የማያውቁ ጭምር ድክመትና ገንዘባቸውን ሀብትና ጉልበታቸውን ጭምር ይቺን ቤተክርስቲያን የቤተክርስቲያን ልጆችን ለማጥፋት ሲጥሩ የነበሩ አካላት መጥፊያቸው የደረሰ ይመስላል። በእነሱ ላይ ደግሞ የወጣው የእግድ ማዘዣም ጭምር እልፍ ነው። ስለነዚህ ክፉ ስላደረገብን ክፉ ባይሆንም ክፋት ምን እንደሆነ ማሳየት ስለሚጠበቅብንም ጭምር እንደዚሁ በተለይም በቤተክርስቲያኗ ላይ የተነሱ አካላትን በደንብ የተባለውን ነገር የምንነግራችሁ አለ። በጣም በሚያስደነግጥ በሚያስገርም መልኩ ሸልሙኝ ብሏል ይሄ ሐሰተኛ ነብይ። እንዴት ነው የምንሸልምህ የሚል ደግሞ ትውልድ ወጥቶባቸዋል። በጣም የሚያስገርመውን ቪዲዮ አሳያችኋለሁ። ከዛ ባለፈ ደግሞ ፓስተር ለመሆን ምንድነው መስፈርቱ ብለን በጣም ተመራምረናል። ኃይለኛ ምርምር ሰርተናል። እንግዲህ እንደ ሀገር ሪሰርች ሰርተን ነበረ። እንደው ፓስተር የሚኮነው ከየት ተነስቶ ነው የሚል ጥሪም ጥያቄም ነበረ የብዙዎቻችን። የኛን ምርምር የኛን ድካም ፉርሽ የሚያደርግ ከዛው ቤት ደግሞ ፓስተር ለመሆን ሚስጥሩ ይሄ ነው ተብሎ ተነግሮናል። ተሰሙናላችሁ። በዛው ልክ ምንነግራችኋለን። ከዛ ባለፈ ደግሞ የጠገቡ ጴንጤዎች አሉ። የጠገቡ ጴንጤዎች እረፉ ተብሎ እንደዚሁ መልእክት ተላልፎላችኋል። በአንድ ወቅትም ቢሆን እሱን ጉዳይ በደንብ እናስደምጣችኋለን። ከዛ ባለፈ በእነዚህ ግለሰቦች ደግሞ ጴንጤ የሚለው ወይም ደግሞ የወንጌል አማኙ መሰደብ የለበትም መነቀፍ የለበትም በሚል በጣም አስገራሚ ሌላ አስተያየት ተሰጥቷል። እሱን ይዤላችሁ እመጣለሁ። ከኔ ጋር ስለምትሆኑ ቆይታን ስለምታደርጉም ጭምር ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ክቡራን ተመልካቾቻችን ወደ ቪዲዮ ከመሄዳችን በፊት ግን ሁለት ወሳኝ የሆኑ ነገሮችን ልንገራችሁ። እዚህ በምስሉ ላይ የምትመለከቷቸው ግለሰብ ወይም አባት እግዚአብሔር እንግዲህ ከዚህ ያውጣን። በተጠናከረ መልኩ አያት ጣፎ
ቤተክርስቲያን አካባቢ ብዙ ግርግሮች እየተነሱ እንደሆነ እየተነገረ ነው። እሳቸው ቆሞስ ነኝ አባት ነኝ እያሉ ነው። በሌላ ጎኑ ደግሞ የለም በመንፈቅና ውስጥ ነው ያሉትና መረጃም አለን እናሳያለን የሚሉ አካላት መጥተዋል። እንግዲህ ቆብ ያጠለቁ ጴንጤዎች ሲል ነበረ ወንድሜ አራያ። ወደፊት በኔ መልከታ አንድ ስም የምንሰጠው ይሆናል ማለት ነው። ይሄንን በተጣራ መልኩ ከጥቂት ጊዜ በኋላ ይዤላችሁ የምመጣ ይሆናል። ይሄንን ልብ እንድትሉት ነው። በሌላ ጎኑ ደግሞ በነጋሽ ሚዲያ ጋራ በቅርበት በተለይም ቃለ እግዚአብሔርን በመመገብ የሚታወቁት አባ ጸጋ ዛብ አዱኛ የአራቱ ጉባኤያት መምህር በመጋቢት ወር 2017 ዓ.ም አስደናቂ ስጦታን ሰጥተውናል። መልክአ ሕማማት ንባብና አንድምታው ትርጓሜው እጅግ በጣም የሚገርም ዝም ብለው የሚናገር ስራን ሰርተዋል። መጽሐፍ ላስመርቅ ብለው አዳራሽ ሳይጠሩ መጽሐፍ ላስመርቅ ብለው እንግዲህ ታዋቂ የሚባሉ ባለሀብትን ሳይሰበስቡ አገልጋዩንም ሳያስቸግሩ እጅግ ለሁላችን የሚሆን ቃለ እግዚአብሔርን የሚመግብ በጣም የሚያስደንቅ የሚያስደስት ስጦታ ሰጥተውናል። ይህም መልክአ ሕማማት ንባብና አንድምታው ትርጓሜ በአባ ጸጋ ዛብ አዱኛ የተጻፈ መጽሐፍ ነው። ይህንን መጽሐፍ በጣም ለብዙዎች እያደረጉ ነው። ለብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንግዲህ ቡራኬ ወስደዋል። መጽሐፉንም ከሳቸው እንዲደርስ አድርገዋል። የጠቅላይ ቤተ ክህነቱ ስራ አስኪያጅ ብፁዕ አቡነ አብርሃምም እንደዚሁ እንዲደርሳቸው አድርገዋል። ለመምሪያ ኃላፊዎች፣ ለአገልጋዮች፣ ለብዙዎች በአካል እየሄዱ ከትህትና ጭምር ስራዬን እዩልኝ ስጦታዬን ተቀበሉልኝ እያሉም ጭምር አባ ጸጋ ዛብ አዱኛ እንደዚሁ መጽሐፍን ሊቃውንቱን ስራ አስቀጥለውታል። በጣም በሚያስገርም በሚያስደንቅ ነገር ሊቃውንቱ ታሪክን ማቆየት ብቻ ሳይሆን እንግዲህ እውነትንም መጽሐፍ መግለጥም ጭምር አለባቸው። ይህንን የሊቃውንቱን ስራ በደንብ ሰርተዋል። በእድሜ በጤና ይጠብቅልን፣ የእጃቸውን በረከት ይባርክልን። አባ ጸጋ ዛብ አዱኛን በቅርብ እዚሁ ስቱዲዮ ደግሞ የምንጋብዛቸው ይሆናል። ደስ ብሎናል። እንኳን ደስ ያለዎት። የሊቃውንቱን ስራ ስለሰሩም እግዚአብሔር ከክፉ ሁሉ ይጠብቆት አባታችን። ወደ ቀዳሚው ቪዲዮ እናምራ። ነብይ ነኝ ብሎ ራሱን የሰየመው እዩ ጩፋ ከምድር አልፈልግም ምንድነው እሱ ፈቃድ ከላይ ተሰጥቶኛል ብሏል። ግን በጣም በሚያስገርም በሚያስደንቅ መልኩ የሰማዩን አባት ጥበቃ ቅንጣት ታህል እንኳን ሳይፈልግ በምድር ወታደር የሚታጀብ መሆኑ ውሎ አደር ብሏል። ከዛም አለፍ ብሎ እንደውም የወንጌል አማኝ ህብረቱ እኮ እኔን ሊሸልመኝ ይገባል ብሎ ነበርና አማን ሻሎም ደግሞ ለምንድን ነው የምንሸልምህ ይሄንን ስላደረክ ብሎ ነግሮናል። እንስማው። አቶ እዩ ጩፋ በግሌን የሚተናነቀኝ ለተሰሩ ስራዎች እውቅና ለአንተ ለመስጠት ነፍሰ በላ ነህ ብዬ ስለማምን ማለት ነው። መድኃኒት አስጥላ ገለሃል፣ ድሃ መዝብረሃል፣ ብልቃት ቸርችረሃል፣ ዘይት አጠጥተሃል። የውሸት ተስፋ ለሰዎች ሰጥተሃል። በውሸት የእግዚአብሔርን ስም ጠርተሃል። በድፍረት ለሰዎች እግዚአብሔር እንደዚህ ይላል ብለሃል። ያልወጣ ጅኒ ድራማ አሰርተሃል። እሱን ነው እውቅና መሰጠት፣ እሱን ነው እውቅና መሰጠት። ቢያንስ እውቅና ስጡ። ስለዚህ በምድር ዋጋ መቀበል እንደው በሰማይ ዋጋ ካለ ማለት ነው። በምድር ዋጋ መቀበል ስጡኝ። በቃ እዚሁ ሪቫኑን እዚሁ ቁረጡልኝ፣ ርችቱን እዚሁ ተኩሱልኝ። በጣም ያስገርማል። እንግዲህ ነብዩ ጩፋ ላይ የሚመጣው ተቃውሞ በርትቷል። ወቅትና ጊዜን ተጠቅሞ ቤተክርስቲያን ላይ ሲደነፋ የነበረ ግለሰብ አሁን ወቅቱም ፖለቲካውም የተወው ይመስላል። ሊተውም ይገባል። ፖለቲካ ስለማያዋጣ ማለት ነው። ፖለቲካ ያዋጣል በተባለ ቦታ ነው። የሆነ ጊዜ ላይ በአንተ አዋጥቶ ነበር፣ አሁን የሚያዋጣ አይመስለኝም። እግዚአብሔር ጽናቱን ይቻልህ፣ ቀላልም ያድርግልህ። ነብይ እዩ ጩፋ ይቅርታ ነብይ ያልኩ ከምለው አቶ እዩ ጩፋ ብዬ ብሄድ በጣም ደስ ስለሚለኝ ማለት ነው። ምክንያቱም የወንጌል አማኝ ካውንስሉ በራሱ እግድ ስለጻፈበት ያ ማዕረግ ይሰጠዋል ብለን ስለምናስብ ማለት ነው። በእኛ በኦርቶዶክሳውያን ክህነት ሲያዝ ወደ አቶ ስለሚመለስ እኛም አቶ እዩ ጩፋ እያለን እንመጣዋለን። በእርግጥ ያንተ ያገኘህበትና ይሄ የሚገናኝ ባይሆንም ጭምር ማለት ነው። በጣም በሚያስገርም በሚያስደንቅ መልኩ ነው እንግዲህ አቶ እዩ ጩፋ ላይ ከወጡ
ተቃውሞዎች መካከል አንድ በጣም ወሳኙን ነገር እንዲህ ላንብበላችሁ። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ይህንን መግለጫ አውጥቷል። በቀን 24/07/2017 ዓ.ም የወጣ ነው። ለኢትዮጵያ ወንጌል አማኝ አብያተ ክርስቲያናት ካውንስል ዋና ቢሮ አዲስ አበባ ይላል። ጉዳዩ የአቋም መግለጫ ነው። በቃ አቋም፣ ምንም ጥርጥር የለውም። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት በአዋጅ ቁጥር 1208/2012 መሰረት ከኢትዮጵያ ወንጌል አማኞች ካውንስል ህጋዊ ፈቃድ በመውሰድ የተቋቋመ የአብያተ ክርስቲያናት ህብረትና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና መስራች አባል የሆነና በስሩም የተያዙ አባል ቤተ እምነቶችና ሚኒስትሪዎች በሁሉም የሀገሪቱ ክልል ውስጥ የሚገኙትንም ጨምሮ ቤተ እምነቶቹን በመንፈሳዊ አስተዳደር ራዕይና በአደረጃጀት በማጠናከር መንፈሳዊና ሀገራዊ ኃላፊነቶችን እንዲወጡ ስልታዊ እቅዶች በመንደፍ ይዞት ለተነሳው ዓላማና ራዕይ ዘርፈ ብዙ እንቅስቃሴዎች በማድረግ ላይ የሚገኝ የአብያተ ክርስቲያናት ህብረት መሆኑ ይታወቃል ይላል። በዚህም መሰረት ለኛ የሚጠቅመን ከዚህ በኋላ ነው። የግዴታ ግን ይሄንን ማን ነው የሚለውን ነገር ለመግለጽ ስለፈለኩ ነው። በዚህም መሰረት ከዚህ ቀደም በ01/11/2015 ዓ.ም በቀን በቁጥር ኢፍወአጎ ዝባር 053 ዝባር 15 በጻፍነው ሸኚ ደብዳቤ ጋር በላክነው 8 ገጽ የአቋም መግለጫና ማብራሪያ ላይ ግልጽ እንዳስቀመጥ ነው በክርስቶስ አካል ውስጥ እየተከሰተ ያሉ የተለየ የተጸለየበት ነው በማለት የአገልጋይ ፎቶ በብልቃጥ ላይ በመለጠፍ ዘይት በመሸጥ ጨርቅ ቆራርጦ በመሸጥ አፈርና ጨው መሸጥ ከኃጢአትና ከእርግማን ያነጻል ብሎ ሳሙና መሸጥ ጨለማችሁ ይገፈፋል ብሎ ሻማ መሸጥ በር ይከፈትላችኋል ብሎ ቁልፍ መሸጥ ቅባት ይተላለፋል በሚል ፊት የጠረጉበትን ላብ የነካውን ፎጣና ጨርቅ መሸጥ ምራቅ እንትፍ ብለው ሰው ላይ በመጥፋት ተፈውሳቸዋል በማለት የሰውን ስብዕና መንካት እፍ በማለት ትንፋሽን በሰው ላይ በመተንፈስ መንፈስ ቅዱስ ተሞልቷችኋል በማለት ጌታ ተናገረኝ ብሎ የሰው ትዳር ማፋታትና በትዳር ማጣመር ጌታ ተናገረኝ በሚል የሰው ቢዝነስ ማፍረስ ጌታ ሰጠው ብሎሃል ብሎ የሰው ንብረት መዝረፍ ገንዘብ እናበዛለን በሚል ህገወጥ ድርጊት መፈጸምና ማማለል የመጽሐፍ ቅዱስን ጥቅስ ከአውዱ ውጪ በመጠቀም ከአባላት ገንዘብ መሰብሰብ በቤተ ክርስቲያን በኩል ሳይሆን ራስን በራስ እና ሌላውን መሾም እንግዳ ማረፊያ ገስታውስ በማዘጋጀት እንጸልያለን በማለት ገንዘብ ማስከፈልና ማጉላላትና ወዘተ ኢልማዳይ መጽሐፍ ቅዱሳዊ መሆናቸው እንዲህ ያሉ ልምዶች በማውገዝ መግለጫ ማውጣታችን እንዲህ ያሉ ልምዶች የሚፈጽሙ ሰዎች በተመለከተ ሊወስዱ የሚገቡ እርምጃዎች ጭምር በመግለጽ የአቋም መግለጫችን ይታወሳል። አሁንም በዚህ አቋማችን የጸናን መሆናችን እየገለጽ እንዲህ ያሉ ልምዶች ውስጥ ያሉ ሰዎች ከድርጊታቸው በመታቀብና ንስሐ በመግባት ንጹህ የሆነውን የመዳን ወንጌል በመስበክ የተጠመዱ እንዲሆኑ ደግመን እናሳስባለን ከመንፈሳዊ ሰላምታ ጋር ይላል። ይሄ ደብዳቤ የረሳው አንድ አለ። እንግዲህ ስፖርተኛ ሆነው ሳሉ ነብይ ነኝ ብሎ ሰውን በካራቴ መምታት ጉዳት በማድረስ የሚለውንም ብትጽፉበት በጣም ደስ ይለኛል። የክርስቶስ ወታደር ነኝ ብሎ የህገ መንግስቱ የተቋቋመውን ወታደርን በማዝመት የሚለውንም እንደወዲሁ ብትጨምሩበት በጣም በጣም ደስ ይለኛል። ይሄ ሁሉ እንግዲህ እዩ ጩፋ ሃይማኖተኞች ሲበጠበጡ አየው ነበር ያለው። እንግዲህ ከእግዚአብሔር ስላልሆነ ተበጥብጧል። መበጥበጡ ይቀጥላል በጣም በሚያሳዝን መልኩ እና እንደ ነብይ እዩ ጩፋ ብሎ ራሱ እንደሚጠራው እንደኛ እንደ አቶ እዩ ጩፋ ግን ለመሆን እዚህ ለመድረስ ምንድነው የሚያስፈልገው ብለን በጣም ምርምር ገብተን ነበረ። ትልቅ ምርምር አድርገን ውጣ ውረድ ገብተን ነበረ። ያላየነው ነገር የለም፣ ያልበጀትነው በጀት የለም። ፓስተር ለመሆን ሰው ምንድነው መስፈርቱ ብለን በጣም ተጨንቀን ነበረ። ምርምር ስራ ላይ ነበርን። እኔም የምርምሩ አካል ነበርኩ፣ ስመራመር ነበርና ለካ የኛን ጊዜም ጉልበትም ፉርሽ የሚያደርግ ፓስተር ለመሆን እኛ የሄድነውን ያህል ርቀት ምርምርም አያስፈልግም። ምንድነው ብለን ስናስብ ከነሱ ቤት ተነስቶ ፓስተር ለመሆን ይሄ ነው የሚያስፈልገው ብሎናል። ስሙን ፓስተር ለመሆን እንዲህ ነው። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል? ምን ብሔራዊ ባንክ ይጠይቀኛል ብለህ አታውቅ። በህግ የሚያስጠይቁ ነገሮች አሉ። ብዙዎቹ ማውቃቸው ልጆች አያውቁም። ይሄ እኮ በህግ ያስጠይቀዋል አሉ። ኧረ የዚሁ ከተማ ላይ አንዱ አምጡ ብራችሁ ሙሉ 50 ብር 100 ብር ሃሌሉያ በብር ላይ እንነክሳለን። ብሩ ላይ ቆመ አንዱ ብር 100 ብር 50 በህግ እኮ ያስጠይቃል። በህግ ያስጠይቃል። ብር ላይ መቆም፣ ብር የቀደድክ ሰርግ ላይ መበተን። እኔ ሰፈር የታሰሩ ሰዎች አውቃለሁ። ብር ስላላቸው ልጃቸውን ሲድሩ ይሄን የደርግ 100 ብር
የበሱ እንትን ሲሉ እስር ቤት ገቡ። አባትየው የሰርጓ ቀን እስር ቤት ገቡ። ሰው ሲያነሳ የተቀደደ ብር የኛ ብራዘራችን ፕሮፌት እንትና ታህታ ብር ላይ ቆመ። ችግሩ እዛም ጋር ያለው የህግ አካል ይሄን ማያውቅ ከሆነ ነው እንጂ በህግ አምሮ ቢኖርህ እንደዛ አታደርግ። ትክክል ነው። በጣም ምርጥ ሁለት ነገር የተናገረው። አንደኛ ያው እዚህ ነብይ ምናምን ነገር ለመሆን ማህይም መሆን ነው። አይገርምም? ጥናታችንን ፉርሽ አደረገብን። በቃ ምንም አትጣሩ፣ በቃ የዚህ ዘመን ነብይ ለመሆን ማህይም መሆን ነው ብሎን እናጠናለን ያልነውን ሰዎች ራሱ ማህይም አደረገን። በቃ ምንም። ስለዚህ ነብይ ከሌነኝ ካለ ማህይም ነህ ልክ እንደማለት ነው ብለን እንድንወስደው አስገደደን ማለት ነው። በጣም በሚያስገርም በሚያስደንቅ መልኩ ማለት ነው። ክቡራን ተመልካቾቻችን፣ ሁለተኛው እንግዲህ ብር አበዛለሁ የሚለው የሀገሪቱ ብሔራዊ ባንክ ገዢም ተቋምም የሀገሪቱ ጸረ ሙስና ኮሚሽን በሉትም ወይም ደግሞ ፌደራል ኢንሳ በሉት ዋቴቨር አዲስ አበባ ውስጥ ነው ያለው። አይፈልጉም፣ ይህም መስማት አይፈልጉም። አንዳንዴ ተባባሪ ሁሉ ይመስሉኛል፣ ይቅርታ አድርጉልኝ። የተዋህዶ ልጆች ግን ለመስቀል እንዴት እናሳምረው ብለው በአብያተ ክርስቲያናት ውስጥ በአጥቢያቸው ቢሰባሰቡ ፌደራል ፖሊስ ይወራቸዋል፣ ፓትሮል ይከባቸዋል። እየነገርኳቸው የሀገሪቱን ቡክ ብር እየቀደዱ ምናምን ወይ ብር እናበዛለን የሚሉ ወንጀለኞችን የሚነካ የለም። ጥምቀትን እንዴት እናሳምረው ብለው አደባባይ ለማስዋብ የተነሱ ወጣቶችን የሚከብ ፖሊስ አለ፣ የሚያስከብብ ኃላፊ አለ፣ የሚዞራቸው ፓትሮል አለ። በጣም ያሳዝናል። ማን ይፈርዳል? መድኃኔዓለም። ማን ይፈርዳል? መድኃኔዓለም። ለነዛኛዎቹ በምድር እየተከፈላቸው ስለሆነ ጊዜ እየከፈላቸው ስለሆነ እኛም ወቅት ነው የሚለየን። ምንም ጥርጥር የለውም። ብንሳደድ ምን ብንል ብንሞት ብንኖር ሁሉ ነገር የክርስቶስ ነው። ስለዚህ በሰማይ ፍርድ በሰማይ የስራችን ይሰጠናል ብለን የምናስብ ሰዎች በምድሩ መጨነቅ መቻል የለብንም ማለት ነው። በአጠቃላይ ግን እንደዚህ ጥቅብ ያሉ እንዲህ ፉንን ያሉ ነቢያት ነን ባዮች ሐሰተኛ ፓስተሮች እንደው ልታይ ለያዝ ለገናዥ ያስቸገሩ ነቢያት ነን ባይ ፓስተሮችን ፓስተር ቸሬ እንዲህ ሲል ገጽሷቸዋል። ተው ረፍ፣ የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ፣ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ ረፍ እያለ እህል በረንዳ እንዳልመልስ ረፍ። አብዶ በረንዳ እንዳልመልስ ረፍ። ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያደርገህ መንገድ ላይ እንዳንገናኝ ረፍ። ክብር የምትፈልግ ከሆነ ተከበር። ረፍ። ፊን የምትል ሰውዬ ረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ ረፍ። ትዋረዳለህ። ረፍ። የሰማይ ምክር ነው ረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው ረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። ትክክል። በዛ አግባብ ብትሄዱ ነው የሚሻለው። ትንቢት ይመስለኛል የፓስተር ቸሬ ንግግር በነገራችን ላይ እና ቅርብም ይመስለኛል። እግዚአብሔር ያዋርዳል፣ ምንም ጥርጥር የለውም። እነጠቃለው ማንም አይነካኝም እያለ ነው ያ ሰውዬ በጣም በሚያስገርም መልኩና እንደሚነካም እየተነገረን ነው። ካውንስሉ መግለጫ ብቻ አይደለም መረር ያለ ነገር ደግሞ ተናግሯል። ሙሉን ሰምተነው እንምጣ እስቲ። ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይሄን አዋጅ አቋቁሞ እኮ ሲሰጠን ለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀደ እንድንሆን አይደለም። በካውንስሉ አባላት በሙሉ
ዘይት የምትነግዱ ውሃ የምትነግዱ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ ኔቨር ኤቨር ኢትዮጵያ ውስጥ ከዚህ በኋላ ዘይት አይሸጥም። አንድ ሰው አንድ ቪዲዮ ልኮልኝ አይቼ ነበርና አንድ አዲስ ሃይማኖት ነው ፍቅር ሲዝም ይባላል እና ጥሩ ነው አልኩኝ። እንደ ፍቅር ሲዝም እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ከየት ፍቃድ እንደሚያገኙ ነው ያላቅም። ግን ፍቅር ሲዝምን ጠይቀውት እሱ ፍቃድ ከየት እንዳገኘ እነሱም ለብቻቸው ሌላ ተቋም አቋቁመው አደራጅተው መኖር ይችላሉ፣ ማምለክ ይችላሉ። በካውንስሉ አባል ውስጥ ታቅፎ በካውንስል ሰርቲፊኬት የተገለገለ አካውንት ከፍቶ የተጠቀመ ይበቃል 4 ዓመት። አሁን አንድ ነገር ማብቃት ሲገባው ያበቃል። ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይሄን አዋጅ አቋቁሞ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀደ እንድንሆን አይደለም። በዚህ ምክንያት በአዋጁ ምክንያት እኛ ሚዲያ ላይ ወጥተን እንድንሳደብ አይደለም። ሚዲያ ላይ ወጥተን የፈቀድነው እንድናደርግም አይደለም። የዘይት ንግድ እንድናከናውንበት አይደለም። ባለፈው ሳምንት ተናግሬያለሁ። አሁን እንደዚያ ዓላማ ያላቸው ሰዎች ራሳቸውን መለየት አለባቸው። ቤተክርስቲያን ነኝ ካለ ግን እንደ ቤተክርስቲያን ንጹህ የሆነው ያልተበረዘውን የክርስቶስን ወንጌል እየሰበኩ በቅድስና ሕይወት የተመላለሱ ከካውንስሉ ሜምበሮች ጋር መቀጠል ይቻላል። አይዘር ግን ዘይት በመሸጥ እቀጥላለሁ። እኔና ዘይት የምንለያየው እኔ ስሞት ነው። ውሃ በመሸጥ እቀጥላለሁ። እኔና ውሃ መሸጥ የምንለያየው እኔ ስሞት ነው ካሉ ምንም እኮ ብዙ ውይይት አይፈልግም፣ ንግግር አይፈልግም። በዚህ ጉዳይ ዘይትና ውሃ ሸጥ ብሎ የሚስማማም የቦርድም የስራ አስፈጻሚም የጠቅላላ ጉባኤ አባላትም አይኖርም። የካውንስሉም አቋም አይደለም ይሄ። ቅድም እንዳልኩት ሌላ አዲስ ሃይማኖት ይፈጠራል። ፈጥረው መውጣት ነው ብቸኛ አማራጭ ነው። ይሄንን የምንለው አንድ ግለሰብን አይደለም፣ 2 ግለሰብን አይደለም። በካውንስሉ አባላት በሙሉ ዘይት የምትነግዱ ውሃ የምትነግዱ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን ከዚህ በኋላ ዘይት በሚነግዱት ላይ አብረን አንቀጥልም፣ ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ የቆሰሉ አሉ። ወንጌል ዛሬ ደርሶ መጫወቻ እንደሆነ አይደለም። ወንጌል ዛሬ ደርሶ መዘባበቻ እንደሆነ አይደለም። ወንጌል ዛሬ ደርሶ በገንዘብ የሚነገድ እንደሆነ አይደለም። ወንጌል ዛሬ ደርሶ መሳለቂያ እንደሆነ አይደለም። ወንጌል ዋጋ የተከፈለበት ነው። የክርስቶስ ደም ያለበት ነው። ወንጌል ብዙዎችን ከትቢያ ላይ ከአመድ ላይ ያነሳ ነው። ወንጌል ለብዙዎች በህይወት መኖር ምክንያት የሆነ ነው። ወንጌል ሀገርን ጠብቆ የሚያኖር ነው። ወንጌል ትውልድን የሚያሻግር ነው። ወንጌል የሌለን ነገር ወደ ማኖር የሚያመጣ ነው። ወንጌል ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣ ነው። ወንጌል ይሄ ነው እንጂ ወንጌል እንደተባለው እንደሚባለው እንደሚነገረው እንደዚህ አይነት ንግድ ዓለም ውስጥ ተቀላቅለን ተደባልቀን አመቻምቸን የምንቀጥልበት አይደለም። ከዚህ በኋላ በኢትዮጵያ ምድር ንጹህ ወንጌል ይሰበካል። በእርግጠኝነት ሰሞኑን ሳስብ ነበርና ለዚህም ካውንስል በኢትዮጵያ ለተበረዘ ወንጌል የሚጸልዩ አገልጋዮች አሉ ብዬ አስብኩ። እግዚአብሔር ሊያጠራ ተነስቷል። በእርግጠኝነት የሚጸልዩ አገልጋዮች፣ የሚጸልዩ ዘማሪያን፣
የሚጸልዩ ሚስዮናውያን የሚጸልዩ አባቶች አሉ። በቃ ወንጌል ተበርዟል ብለው በየመድረኩ ሲናገሩ የነበሩ ወንድሞች እንዳሉ አውቃለሁ። ግን ምንም ማድረግ ስላልቻሉ ውስጣቸው የተቃጠለ እያዘኑ ይሄ ነገር እስከመቼ ነው? አይለወጥም ወይ? አይስተካከልም ወይ? ካውንስል ውስጥ ጥርስ አያወጣም ወይ? እንደው ጥርስ የሌለው አንበሳ ነው እያሉም ብዙ ሲያወሩ ይቆያሉ። ይሄ የግለሰብ ውሳኔ አይደለም፣ የአንድ የተቋም ኃላፊ ውሳኔ አይደለም፣ የካውንስል ውሳኔ ነው። እንግዲህ እንደ ፍቅር ሲዝም ዝም ብሎ መደራጀት ይቻላል። ዘይት መሸጥ መብቃት መቻል አለበት ማለት ነው። ምክንያቱም በዘይት መሸጥ ውስጥ የምናነሳቸው ነገሮች አሉ። ዘይት ተሽጦ መጣ የሚል ሀብት ልክ እንደ መኒ ላውንደሪ ስለምናየው የሀገሪቱን ሕግ አክብሮ ጥሮ ግሮ ግብር ከፍሎ አልሞላ ካለው ባለ ሀብት በላይ ልትፏንኑ አይገባም። ምንጩ የማይታወቅ ሀብት መድረቅ ስላለበት ይህንን ደግሞ መንግስትም የጀመረው ይመስላል። ከመንግስትም በላይ እግዚአብሔር የጀመረው ስለሆነ አይቆምም፣ ሰውም አይቆምም። ምንም ጥርጥር የለውም። ምንም እንታገለዋለን። ተገንድሶ እስኪወድቅ ድረስ በፍጹም አንለያያት። በፍጹም እኛ ጋር ያለው እዛ ካለው ይበልጣል ብለን የምንናገርበት አይደለም። እዛ ምንም የለም። ምንም ዝም ብለን ከእግዚአብሔር ውጭ እንኳን ብንቆም እዛ ሰይጣን ያለው እዚህ ሰው ነው ያለው። ሰው ደግሞ በእግዚአብሔር አርአያና አምሳል የተፈጠረ ነው። ከሰይጣንም በላይ ስልጣን ያለው። እናሸንፋለን። እንዲህ እንደቀለዱብንማ አይኖሯትም። አይደለም እግዚአብሔርን ይዘን አይደል ድንግል ማርያምን ይዘን ካህናቶቿ ሲንጓጠጡ ያሾፉ መስዋዕቱን ማቅረቢያ ነዋያተ ቅድሳቱን እያመጡ ሲሳፈጡ የቤተ ክርስቲያንን ነዋያተ ቅድሳት ጊዜ ጠቅሞናል ብለው ሲዘርፉ የነበሩ ሲያሾፉበት የነበሩ በህይወታቸው ይቀለዳል። በቁም እያየን ልክ ፓስተር ቸሬ እንዳለው በአንድ እግር ካልሲ በአንድ እግር ጫማ አድርገህ ትሄዳታለህ። እመነኝ፣ አባቶችን ክብር ዝቅ ለማድረግ ስትሄዱ የነበራችሁት እመኑኝ ትዋረዳላችሁ። እግዚአብሔር ያዋርዳል፣ እግዚአብሔር ይበቀላል። በእግዚአብሔር ስም እናንተ ስትከብሩ የነበራችሁ፣ ውሃ ሳሙና ስትሸጡ የነበራችሁ፣ ዳቤ የሚበሉትን አባቶች እያንቋሸሻችሁ ሶፍት ስታስበሉ የነበራችሁ፣ ሳር የምታስግጡ ትግጧታላችሁ። እመኑኝ ትግጧታላችሁ። የእኛ ቤተ ክርስቲያን መፍረስ ህልም ሳይሆን ፖለቲካ አጀንዳ ተሰጥቷችሁ ስትናገሩ የነበሩ እኛ በእውነት እናያችኋለን። ስትፈርሱ ምንም ጥርጥር የለውም። ስትፈርሱ እናያችኋለን፣ እንዳትጠራጠሩ። ክቡራን ተመልካቾቻችን ነጋሽ ሚዲያ ነው እየተከታተላችሁ ያላችሁት። ከኔ ጋራ ስላላችሁ ከልብ አመሰግናለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች መነኮሳትን የአስራት በኩራታችሁን ስጡ። የነሱ ጸሎት ነው ቆሞ እያሳየን ያለ ነው። ይሄን ሰውዬ የነዚህ ንጹህ የዋህ አባቶች እናቶች ጸሎት በቤተ ክርስቲያን ላይ ሲያሾፍ የነበረ አሁን ለያዥ ለቀናዥ አቶ በቅርብ የነበሩት ተፍረክርከው ሁሉም መግለጫ እያወጡበት ገና ያሳየናል መጨረሻው። የነሱ እንባማ የነሱ ለቅሶማ እንዲሁ ወደኋላ የሚያስቀረን አይደለም። ታምር እናያለን። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች መነኮሳትን መልእክታቸው አለ፣ መልእክታቸውን እንሰማለን። ከዛ በፊት ግን ወደ ቅድስት ሀገር ኢየሩሳሌም ሄደው ተሳልመው ይመጣሉ። በረከት ይዘውልን ይመጣሉ ለሀገራችን። እንኳን ደስ ያላችሁ። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየውች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና
ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።